የኔን መቡራት ሳትረዳው ቀርታ አይመስለኝም። እኔና ዳንኤል ነው የጠራናችሁ ሁለታችሁንም። ለምንድን ነው ችግራችሁን እንድትፈቱ ፈልግ ገና 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 መቻየሽውና ደንዬ 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 ኧረ ተው ኧረ ተው ኧረ ተው አንተ ልጅ ኧረ ተው ይሄ ነገር ጥሩ አይደለም። ኧረ ይሄ ነገር ጥሩ አይደለም። አይ ማገኘት እኔንም እንዲያገኝ ዱአ አድርጉልኝ። አይ እኔ ሙሉ ሀብታም ነኝ ባይዘውኝ ማለት ነው። ሀብታም ነኝ አልሐምዱሊላህ። የሰው ልጅ ሙሉ ጤና ተያዘ ቤተሰቦቹ ካሉለት ሀብታም ነው ያሰው አልሐምዱሊላህ። ስለዚህ እኔ አሁን ዱአ የምታደርጉልኝ ሀገሬ በሰላም ገብቼ እንዲሰራ ነው እንጂ እኔ በጣም ከምንም በላይ ሀብታም ነኝ አልሐምዱሊላህ ወለከል ሐምድ። አሁን አብርሃም ጸጉርን ተሰርጥ አንተ ምንድነው እስቲ ቀጥይ ህርምሻ ቀጥይ ማሪ። ምክንያቱም በዚህ መልኩ ነገሮች መቋጫት የለበትም። እንደዛ አልቅሳ ሳያት ጊዜ ለምን የሚለው ነገር ነው። ለምን እውነታው አለ፣ እኔ አውቃለሁኝ፣ በህይወት አለሁኝ። ይህ ነገር እኔ ከዛ በፊት ለተፈጠረው ነገር አንተም ታውቃለህ። ከታመምክ በኋላ ግን ያለው ነገር እኔ ዳኒ ራሱ ብቻ ቀረ። ሰዎች ዳኒ ራሱ ብቻ ቀረ፣ ግንባሩ ብቻ ቀረ። ያስጠላበት ነው የሚሄዱ። ይሄ ልጅ ምን ሆኖ ነው? የቻይ ቢያዘው እንዴ? ዳኒ ምን ሆኖ ነው? ጋይስ ምንድን ሆኖ ነው? እኔ አልገባኝም። ይሄ እንደያዘው ሰው እኮ አበቃ ሰውነቱ። ጋይስ ይሄ ልጅ እያየ ነው አለቀ። ኧረ መላበሉት። ይሄ ዳኒ የሚባል ሰው ሼር አድርጉት። ምን ሆኖ ነው? እኔ ያዘህ አላልኩም። ደግሞ እንደዚህ ብላችሁ እንዳትወነጅሉ። ያዘህ አይደለም። እኔ ቻይብ እንደያዘው ሰው ምን ነው ከሳ ነው ያልኩት። አስተካክላችሁ አዳምጡ። ወደንሶች ሂዳችሁ ለዳኒ ሼር አድርጉለት። አለቀ፣ በእውነት አለቀ። ደግሞ የአብርሃምን ልብስ ለብሶ መጣ። አይ ዳኒ ልብስም ማጣ ወንድም አለም ሲያልቅ አያምርበትም። ያገኘ ሰው ሲድህይ ከባድ ነው። ያገኘ ሰው ሲያጣ ከባድ ነው። ሚዲያውን ያንቀጠቀጥከው እኮ ከእነሱ በፊት ከና አብርሃም በፊት ነበር። አብርሃም ማሻአላ አምሮበታል፣ ግን ጸጉር አሰራር አብርሃም አያምርበም። ባይዘው የምሬን ነው። ይሄ መነጸሩ ይሄ ጸጉር ተሰርቶ ምናምን በጣም የሚያስጠላው ፋሽን እንደሆነ አላውቅም እኔ፣ ግን አያምርበም። አንተ ጎፈር ያርገስ ለስትር ነው የሚያምርብህ ባይዘው ማለት ነው። የደመቁ ባል ነኝ ብለሃል። እንግዲህ እኛ እናውቅም። እኔ አንተ ነው ያልከው፣ እኔ አላልኩም። አይ ብዙዬ አለ እውነታ። ያንን ደግሞ በዚህ መልኩ ደግሞ እሷ እንደዛ ሆና ማየት ስላቃተኝ ነው የመጣው። ችግር የለም። አሁንም ቢሆን የዚህ ጋር ዋናው ወሳኙ እሷ ናት። ሀሳብሽ ምንድን ነው? ትናንትና ባወራሽው ሀሳብ ነው እየጠናሻለሽው ወይንስ ምንድን ነው ፍላጎትሽ? ያንቺን ፍላጎት ነው ማወቅ የፈለገው ማለት ነው። አሁን የቡዜ የዳኒን ሀሳብ ሳይሆን ያንቺን ሀሳብ ነው። ሰላም፣ እንዴት ናችሁ ቤተሰቦቻችን? ሀሳቧ የሄርሜላ ነው። እሷ እኮ አብርሃም ምን ሆነ ነው? ሴት ልጅ እኮ እንደዚህ ተብሎ አይጠየቅም እኮ፣ እንደዚህ ተብሎ አይጠየቅም እኮ። እኔማ ካሁን በኋላ እኔ ደመቁንም አልሳደብም። ይቅርታ አርጉልኝ። እንዲህ እንደዚህ አይነት ነገርማ የለም እኮ አብርሃም። እኔ ሁላችሁንም ስንት መስዋዕትነት ከፍዬ ስንት ተችቼ ስንት አብርሃም ስንት ልብሳችንን ሳናጥብ እንጀራ ሳንበላ ወጣችንን ሳንሰራ ባሎቻችን ምን እየሰራችሁ ነው ሲሉ እቤት መጥተው ኧረ ምንም አልሰራንም ብለን ተደብቀን እየሰራን አሁን እንደዚህ አድርገው ውሃ ድፊት እንደ ኧረ ተው አያምርም። ኧረ ተው ማይክል ጃክሰን ኧረ ተው። የሰው ልጅ እንደ ኮራ ሞታ እንደተጀነነ ሲባል ሀሳብሽ ምንድን ነው ብለህ ሴት ልጅ ተጠይቃለህ። እኔም አሁን ባሌ ሀሳብሽ ምንድን ነው ካለኝ ፍቺ ነው የምፈልገው ነው እኮ የምለው እኔ ራሱ በቃ እኔ ራሱ ይስማ። ምን አገባኝ እኔ። ሸር አድርጉለት ለባሌ ራሱ ይስማ። እኔ ምን ጨነቀኝ እንዴ? ምን ረጉር ሰዎች ያጣፈጠ ነገር ምን ነው እንደው እንደው ምን ልበል? አይ እንደው እኔ ሰው የዘራውን ነው የሚያጭደው ሰው። አንቺ ብዙ ታግለን ብዙ ለፍተን ድንበር እኮ አሁን ሀሳብሽ ምንድን ነው? በትናንትናው ነው እየጠናሽው እንደዚህ ይባላል እንዴ? አብርሃም ሴት ልጅ አይደለች እንዴ? ይች ልጅ ለምንድን ነው እንደዚህ የምትለው? የኔ ዓለም የኔ አበባ አይዞሽ፣ እኔ ካንቺ ውጭ ወደ ውጭ ፍቅር እስከ መቃብር ብለህ ምን ችግር አለው? ትናንትና ናይተ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አንዳንድ ነገሮችን ማውራት ፈልጉ። ብዙዬ እኔ ቆንጆ ደህና ነን። አንቺ ደግሞ መረፈከት ብሎብሻል። ፀጉርሽ አቀማመጡ ያምራል። እንደገና እንደ ህፃን ልጆች አሁን ስፖርት ውስጥ ገብተሽ አሁን በደንብ ጂም ቤት ገብተሽ ሰውነትሽን ማቅለል አለብሽ። እጅሽን ቦርጭሽን አስወግደሽ ከትከሻሽ ደግሞ ቆፍጠን ብለሽ ወደኋላ ምናምን ቦርጭሽን ምናምን ዘርገፍ ያለውን ይሄን ወደዛ ሲጀምር አስቀድጁና አስወጪ። እውነቴን ነው የምነግርሽ። እዚህ ሀገራው
ሆዳችሁ ጥቅልል ይላል። አሁን ሴቶቹ ማለት ነው መቼ ሴት በላይ አይደሉ? አንቺም ደግሞ ሴት በላይ ሆነሽ ብቅ ማለት አለብሽ። እንደገና እንደ አዲስ ተሰርተሻል፣ ደስ ይላል። ሕፃን ልጅ ሆነሻል። በቃ ጥሩ ነው። የሰው ልጅ ኑሮውን ነው የሚመስለው። እየሰራችሁ ነው እንደ ሻማ ቀልጣችሁ። የሰው ልጅ ኑሮውን ነው የሚመስለው። ብዙጊ እውነቴን ነው። እኔም እንደውስ መጥቼ ቁጭ ብዬ በሰራው ዶላሬን እየበላሁኝ እስከ አንገቴ። እንደገና ደግሞ ሰፖርት እኔ አላህም እንደ የሰው ገንዘብ እንዳያስመኘኝ ኢንሻአላህ እናንተንም እንዳያስመኛችሁ ሀቂቀትን እንደሰራችሁ እንደዚህ እንዳማረባችሁ ሙቱ። ግን ለህዝብ የሚበጅ ነገር፣ ለሴቶች የሚበጅ ነገር፣ ለወንዶች የኔ ባል አሁን 3-5 ሴት አመጣለሁ አለ። አይፈቀድም። 4 ከሆነ ይፈቀዳል፣ ችግር የለውም አልኩኝ። በቃ አዎ መቼም ካረባባህ መቼም ወደዛ ሂደግ 4 አምጣ ችግር የለም። እነዛ ቤት ያላቸው ናቸው ስለው አይ ቤት እኔ ነኝ በየአዲስ አበባ በባህር ዳር አንዷን በዛ አስቀምጣታለሁ አለኝ። እሺ እንግዳስ ብዬ አንዷን በዋሳ አስቀምጣታለሁ አንዷን በሻሸመኔ ሲለኝ እሺ በቃ ችግር የለውም ብዬ 4 ተፈቀደ። አሁን ደግሞ ያችን ትቼ ከዛችኛቱ ዘላለሁ እንዳይል ብዬ ህዝብን የሚጠቅም ነገር አድርግ፣ አንተ ደግሞ በሸሪዓው ነው መሄድ አለበት ምናምን አልኩት። እናንተ ደግሞ በህጉ መሰረት በእናንተ ሃይማኖት ከአንድ ውጭ ወደ ውጭ ነው። ስለዚህ አንዷን ከፈታሁን አንዷን እንግዲህ በሶሻል ሚዲያ ያው ራሱን ነቅንቋል። ትናንትና ደመቁ ምን ቀጥል ምናምን ስትለው ሁልጊዜ ራሱን ነው የሚነቀንቀው አብርሃም። ስለዚህ ሄርሜላ ምንድን ነው ሀሳብሽ? በትናንትናው ነው የጸናሽው ልሂድ በማለትሽ። እኔም አሁን ይህን ብለኝ ባሌ ፈታኝ ፍቺ ነው የምፈልገው ከቤተሰቦች ወይንም ከቤቴ ወይ ልቀቅልኝ ወይ ቤቴ ልቀመጥ ብዬ ነው የምምለው። ስለዚህ አሁን አብርሃም ምን ማለት ነው ሶሻል ሚዲያ ላይ አንደኛ ቤት ውስጥ አይደላችሁም፣ ውጭ ላይ ወጣችሁ ነው ቪዲዮ የምትቀርጹት። ምንድን ነው? እስቲ ቆይ እስኪ እናዳምጣቸው። ኧረ እንዲሁ ዛሬው ደግሞ በጣም የከፋ ነው የከፋ ከዳኒ ጋር ሆነ ብዙ ነገር እያደረገ ጋራ ዛሬም ደግሞ የሚያስቀጥል ነገር እንጂ የሚያቋርጥ ነገርን አንፈልግም ማለት እውነት ነው። ከዕለት ወደ ዕለት ማለት አብርሃም ገና ሲሆን ነገሮች ሰላም የሚሆኑ ነበር የመሰለህ እና በቃ ነገሮች ሰላም ሆኗል። ከዚህ በኋላ እሱ ምርጫውን መርጦ ምናምን ነገሮች ቅልል የሚሉ ነበር የመሰለኝ፣ ግን እንዳሰብነው አይደለም። ጊዜ እየሆነ ያለው ነገሮች በጣም እየከበዱ በፊቱ በጣም ከባድ ነገሮች ነው እየገባ ያሉና ብዙ ነገሮች እንደሚስተካከሉ ባላውቅም፣ ትናንትና ግን ሄርሜላ በጣም አዝና እያለቀሰች አይተናታል። ብዙ ነገሮች ስትል የነበረው እና ይህም ነገር አግባብ አይደለም። አሁን ዳኒ እየከሳ ነው ሄደው። እስኪ ዳኒንም መላመላ በሉት። ውስጡ ማሞ ይታወቅለት ይውጣለት። ምንም እንደሆነ አይታወቅም። መሽገርም እንደሆነ በመም አይሳቅም። በነገራችን ላይ የውስጥህን አውጥተህ ለህዝቡ ተናገር። ህዝቡ እንደምንም ብሎ ያሳክማል ዳኒሻ። ስለዚህ ውስጥህን ታሟል። አንተ ጤነኛ አይደለህም። እያየሁህ እያደር እየከሳ ሌሎቹ እያማረባቸው ነው መሻአላ የሚሄዱት። አንተ ደግሞ እየከሳህ እየደቀቅ ወይ አታድግ ወይ አከብር ወይ ከዩቱብ የተሻለ ገንዘብ አልያዝክ ወይ ሱቅ የለህ ወይ ቡቲክ የለህ። ዘላለም አለምከን እዚህ ላይ ጥርስን የነቀልከው። አንዴ ከዚህ ተጠቅሳለህ፣ አንዴ ከዚህ ታጠቅሳለህ፣ አንዴ ከዚህ ታጠቅሳለህ፣ አንዴ ከዚህ ታጠቅሳለህ። እኔ አንተ ነገር ግራ ገባኝ ዳኒ። ስለዚህ አሙሃን እንግዲህ ሰላምን ይመልሰው። እኔ ወይ አከብር ወይ አሞት አለ ዘላለም አለምከን። እስኪ የተሻለ ነገር አንተ ጽጌስ ሙዚቀኛ ሆነ ባልም አላት እኮ ጽጌ። እንደገና ቡቲክ ከፍታለች የራሷ ባሏ ከፍቶላታል። ይሄ እየተጀናጀነች እምብርቷን ባዶ አድርጋ እየሄደች። እኔ ምን አይነት ወንዶች ሙርታ ሁናችሁ ልባችሁ ጥሩ ሁኑ። አፋን ጋይስ ምን አይነት ወንዶች ልባችሁ ሙርታ ሁኑ። እምብርቷ እየታየ የምትሄድን ሴት ራቁቷን ሆና የጡት እንትኗን ማሸፈን ሴት እንዴት እንደምታኙ አብራችሁ አላህ ይወቅ። አልሐምዱሊላህ ጋይስ አልሐምዱሊላህ። ኧረ ክርስቲያኖችን ብዙ እህቶች አሉ ሽፍንፍን ብለው የምሬን ነው ጠላታቸውን ለብሰው ጥበባቸውን ለብሰው አጣጥለው እግዚአብሔር ይመስገን ያሉ ጊዜ እንቁጣጣሽ እንጉዳይ ነው የሚመስሉት። እኔ የሀገሮች ክርስቲያኖች የምሬን ነው የምላችሁ። እንቁጣጣሽ ከደብር እንኳ ከቤተ ክርስቲያን እንኳ ሲመለሱ ምንድን ነው ያ ሞራ የመሰለው እስቲ ፍስስተዋቸው ሲያምሩ ብለን ነው አንዴ ብቅ የምንለው። እኔ ሀገሬ ውስጥ እንደዛ ነው የማውቀው ጋይስ ይቅርታ። እንቁጣጣሽ መስለው አጣጥለው ኩታቸውን ምግብ እንኳ ጧጧ ክደው አድርሰው ሲመጡ አብልተው ሲመጡ ቀድሰው ጸልየው ሰግደው ሲመጡ በቃ አንዷን በይ ሰላሙን ኧረ አንዷ ደግሞ ኧረ በማርያም ኧረ በእግዚአብሔር ብለው ኑ ብለው ቡና አፍልተው ቤታቸው ያማምራል። ቤታቸው ቆንጆ እንደዛ ነው ጎጃም ውስጥ የማውቀው። እኔ እንደዚህ አላውቅም። አሁን አዲያ እንዲው የረተው አብርሃም ረተው እንዲው ምን ይሻላል? አሁን አንተ እረታው እኔ በጣም ነው የተቀየምኩት በአብርሃም ላይ ማለት ነው። አሞ ብለን ብዙ ነገር አድርገን ብዙ ነገር ደመቁን ተሳድበን ይዛው በምንመጣው ነገር መስቀሉን ለማረሳሳት ይሁን
ለምን ይሁን የምናውቀው ነገር የለንም። ድግምቱን ለማስረሳት ይሁን አናውቅም። እኔ ደመቁንም ካሁን በኋላ በሀሳብ እንጂ አነካ። ለምን ከላስ በጣም